السلام عليكم ورحمة الله. يزندرو عرفة جمعة كلاي نو يولو ታዲያ ነብይ ሰለላሁ ዐለይሂ ወሰለም በሐዲታቸው ጁምዓ ቀንን እንዳትጾሙ ብለዋል። ያ አላህ ምንድነው መፍትያችን ታዲያ? ስሙኝ፣ ዝርዝሩን ሰፊ ዝርዝሩን በዩቲዩባችን ላይ ታገኙታላችሁ። ነገር ግን ባጭሩ መፍትሄው የምትሰሙኝ ይሆናል ማለት ነው። ፈሐያኩሙላህ ሼር እናድርግ፣ ለወንድም እህቶቻችን ይድረስ። ይሄን ቀን መጾም እንዴት እንደምንችል ስሙ። ነብያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ጁምዓ ቀንን ለብቻው አትጾሙ ብለዋል። ጁምዓ ቀንን ለብቻው አትጾሙ ብለዋል። ታዲያ መፍትሄው ምንድነው ለሚለው፣ እንዲሁም ደግሞ በሌላ ሐዲስ ጁምዓ ቀንን ለሱ ጁምዓ ስለሆነ ብቻውን ሌሊቱን አትስገዱ ሌሊተል ጁምዓ፣ እንዲሁም ደግሞ ቀኑን በጾሙም እንደገና እንዳትጾሙ ብለዋል። ታዲያ እንዴት ይደረጋል ነው? አሁን መፍትሄው ቀላል ነው፣ በጣም አጭር ነው። ነቢይ ሰለላሁ ዐለይሂ ወሰለም የከለከሉት ይሄ ቀን ጁምዓ ስለሆነ ጁምዓ አትጾሙ ነው ሐዲሱ መልእክቱ፣ ወላሁ አለም። ነገር ግን ጾም አንድ ሰው ለምሳሌ ሰኞና ሐሙስን የሚጾሙ አሉ። እንደገና ደግሞ አንድ ቀን እየጾሙ አንድ ቀን እያረፉ አንድ ቀን የሚጾሙ ሰዎች አሉ። ይሄ ምርጥ የነቢዩላህ ዳውድ ጾም ነው። ታዲያ ይሄ ከዚህ ጋር እንዴት ለማገናኘት እንችላለን የሚለውን ስሙን። እንዲሁም ደግሞ ነቢይ ሰለላሁ ዐለይሂ ወሰለም ሐዲታቸው እንደሰማነው ነው። ታዲያ ጁምዓ ቀን የተከለከለው አትጾሙ፣ ወይ አንድ ቀን ከፊት ጾሙ ወይ አንድ ቀን ከኋላ ጾሙ ነው በእናታችን ጁወይሪያ ሐዲት መሰረት፣ ጁወይሪያ ብንት አልሐሪስ። ታዲያ እንዴት ነው መፍትሄው? መፍትሄው ቀላል። መፍትሄው እኛ ጁምዓ የሚመጣውን ጁምዓ አረፋ ላይ የዋለውን ጁምዓ የምንጾመው ጁምዓ ስለሆነ አይደለም። የምንጾመው አረፋ ስለሆነ ነው እንጂ ጁምዓ ስለሆነ አይደለም። ስለዚህ ሐዲቱ በዚህ ይፈታል ማለት ነው። ዑለማዎች እንዳሉት እንደውም አሉ የሳውዲ ዑለማዎች መደበኛ የፈትዋ ኮሚቴ፣ አንዳችሁ ጁምዓ ቀንን ቀዳ መጾም ቢፈልግ ይችላል ብለዋል። ለምን? ቀዳውን ነው እንጂ የሚጾመው ጁምዓን አይደለም። በተለይ የማይመቻቸው ሰዎች ከዚህ ቀን ውጪ አሹራ ቀን ላይ ቢውል አሹራ ጁምዓ ቀን ቢጾም ችግር የለውም፣ እንደዛውም አረፋ ቀን ቢጾም ችግር የለውም ብለዋል። እንግዲህ መጠላቱ እዚህ ጋር ያቆማል ማለት ነው። ምክንያቱም ጁምዓን ብቻውን መጾሙ የተጠላ ነውና። ስለዚህ በጀዛኩሙላህ ኸይረን ጾሙ፣ ሌሎችን እንዲጾሙ ሼር አድርጉላቸው። በተለይ ጁምዓ ቀን ብቻ የሚመቻቸው ስላሉ ማለት ነው። ጾሙ ጁምዓ ቀንን፣ ችግር የለውም ኢንሻአላህ። ጀዛኩሙላህ ኸይረን ወባረከ ፊኩም። ዝርዝሩን ዩቲዩባችን ላይ ነው። ዳዕዋ ኤንድ ፒስ። ሰላም አለይኩም።